አጀንዳዎቹን ሰምተሃል? አዎ እያዳመጥኩ ነበር ከቅድም። ኢትዮጵያዊ ነህ? አዎ ኦኬ እሺ። 6 ደቂቃ አለ እንደ ሌሎች ወንድሞች እስኪ ሄድባቸው። ያ ቅድም እያወራችሁ ያላችሁት ነገር ላይ ላንሳና ጀዋር መሐመድ ፌስቡክ ላይ ያለመለጠፍ ምንድነው እሱ የሰራው ምንድነው እሱ እየሰራው ያለው ብለህ ጥያቄ ጠይቀ ነበርና ጀዋር መሐመድ doesn't have a political power. He doesn't have a position of power. ምንም ማድረግ አይችልም። እሱ ማድረግ የሚችለው ለነዚህ ህዝብ ድምጽ መሆን ብቻ ነው። ስለዚህ ድምጽ እየሆነ ነው በግልጽ ማለት ነው። በጣም ትልቅ ፎሎወር አለው ፌስቡክ ላይ ድምጽ እየሆነ ነው እና በጣም ብዙውን ሰው እያስወራ ነው በዚህ ጉዳይ ላይ ማለት ነው። እና መልሰ ደግሞ ይሄ ነገር ይሄ ህዝብ ይሄ ዶክተሮች ሰላም ሰልፍ እየወጡ ያሉት ዶክተሮች የፖለቲኩ አይዲዮሎጂ የላቸውም። እነሱ ስለ ብራቸው ወይ ደግሞ ስለ ኑሯቸው ነው ብለው ነው ሰላም ሰልፍ እየወጡ ያሉት ብለሃል። ኦኬ ጀዋር መሐመድ is a politician and as a politician he's using this opportunity. አማርኛ በደንብ ጥሩ አይደለም እና bear with me please. አመሰግናለሁ። እና ጀዋር መሐመድ አንድ ፖለቲከኛ ሰው ይሄንን ኦፖርቹኒቲ ተጠቅሞ መንግስት ላይ እንቅስቃሴ ሊያነሳ ይፈልጋል። because he is a politician, he disagree with the government, he disagree with the prosperity party. እና ስለዚህ ነው ይሄን ነገር የሚያደርገው እንጂ ፖለቲካል ፓወር የለውም ወይ ደግሞ እሱ he doesn't have any position of power. ምንም ማድረግ ስለማይችል እሱ ማድረግ የሚችለው ነገር ብቻ ነው እያደረገ ያለው። ምክንያቱም እሱ ጥያቄ መመለስ አይችልም። ጥያቄውን ብቻ ለህዝብ ብዙ ሰው እንዲያይ የዓለም ህዝብ እንዲያይ እያደረሰ ነው እና ለዚህ ይሄን ነው ብዬ እስቲ ጥያቄ ካለ ጠይቀኝና እንደዛ አወራለሁ። ረጅም ሰዓት አንድ ፖይንት ላይ ማውራት አልችልም። ኦኬ በመሃል ምናልባት ከቆየ ለኢትዮጵያ ፖለቲካ ሁልጊዜ ቅርብ ከሆንክ ያነሳ ነው በህክምና ሰዎች የጥቅማጥቅም ጥያቄ አንስተዋል። ያን አስመልክቶ አክቲቪስት ጀዋር መሐመድ በሶሻል ሚዲያ አጋራው ነገር አለ። በተቻለ መጠን ፌር ለመሆን ሙከራ አድርጌያለሁ። ለሱም አንደኛ ከዚህ ቀደም ከነበረው ከተናገረው ንግግር ጋር አይጋጭበትም ወይ ብያለሁ። ሁለተኛ ደግሞ ለሱ ፌርነስ ምናልባት ሼር ከማድረግ በዘለለ ምንድነው ያያችሁበት ነገር አለ ወይ? እነሱ ያደረጉትን ከማስተጋባት ሚዲያውን ተጠቅሞ ፖስት ከማድረግ በዘለለ ሌላ ነገር አለ ወይ ብዬ እንግዲህ ሁለት ጥያቄዎች ነው ያነሳሁት። ከዛ በዘለለ ግን ምናልባት ሰምተኝ ከሆነ የትግራይ ክልል ላይ የሚደረግ ፖለቲካዊ እንቅስቃሴ አለ። እንዲሁም ደግሞ የአማራ ፋኖች አንድነት መግለጫ ወጥቷል። የአማራ ፋኖ ህዝባዊ ድርጅት አፋድ ከዚህ ቀደም መግለጫ እንዳወጣ ሰምታችኋል። አሁን ደግሞ በዋነኛነት ከነሱ በዘለለ መግለጫ ያወጡ 4 አደረጃጀቶች አሉ። እነሱ እንዴት ታያላችሁ በሚል ነው ጥያቄ ያነሳ ያሉት። የጎጃም፣ የወሎ፣ የሸዋና የጎንደር ፋኖች የአንድነት የብሔራዊ ፋኖ አንድነት ድርጅት መስርተዋልና መግለጫቸውንም አነብላችሁና በዛ ዙሪያ ላይ ምን ተሰማችሁ በሚለው ጉዳይ ላይ ትንታኔያቸውን እንድሰጡ ነው። አንተ ግን ያው የተናገርከውን ሰምተናል። በተለይ በህክምና ዙሪያ ላይ እና በጀዋር ጉዳይ ላይ እሱ ብቻ አይደለም ለማለት ፈልጌ ነው። ከቆየ እነዚህንም ሌሎች ሲናገሩ ወንድሞች ትሄድባቸዋለሁ። አንድ ነገር ልበልና በአንድ ደቂቃ ውስጥ ከዛ ልበል ወይ በል እሺ፣ ደቂቃ አለ በል እና አንድ ደቂቃ በላይ አይፈጅብኝ እና ኦኬ እኔ እንደ አንድ ሰው ኢትዮጵያዊ ነኝ፣ ግን ኦሮሞ ኢትዮጵያዊ ነኝ። So my political ideology comes from an Oromo political ideology. Sele, I am not ethno-nationalist. You understand? I am not ethno-nationalist, but my political, like የኔ የፖለቲካል ideology የሚመጣው ከኦሮሞ ህዝብ ብሔረሰብ ውስጥ ነው። እንደ አንድ ሰው አንድ ላይ ብንኖር ደስ ይለኛል። ግን ደግሞ ሁሉም የሚመጣው ስልጣን
ለመያዝ የሚመጣው ሰው ሁሉ የራሱን ወደ ራሱ ብቻ ማዳላት ይፈልጋል። he's just anyone who come to a position of power in Ethiopia, any government, any leaders who come to a position of power in Ethiopia doesn't trying to bring this ethnic group that are dividing. They don't trying to bring them together. All they doing is just trying to separate this ethnic group to extend their political power. እና ይሄ ነገር ቢቆም እኔ ደስ ይለኛል። አንዳንድ ኦሮሞ ህዝብ ከአማራ ጋር መኖር ፈልጋለሁ፣ ከትግሬም ጋር ከወላይታም ጋር ከሁሉም ጋር መኖር ፈልጋለሁ። ግን መምጣት ያለበት ነገር ኢትዮጵያ ውስጥ ሁሉም ሰው አሁን ለምሳሌ ፋኖም I don't have any problem with the Fano group. I don't have any problem with them even though I disagree with their political ideology. ግን ከነሱ ችግር የለብኝም። I understand what they are fighting for. እነሱ ለምን እንደሚጣሉ ለምን ከመንግስት ጋር እንደሚዋጉ I understand them even though I don't support them, but I don't disagree, I don't stand against them. Okay. አንዴ ቃል Okay, I'm done. ጨርሻለሁ። Okay. Thank you. ሐሳቡን ነው የገለጸው የተስማማበትን። ከሱ ደግሞ በተቃራኒው ሐሳብ ያላችሁ ሰዎች ትኖራላችሁ። ሐሳቡን እንደ አንድ ኢትዮጵያዊ ሰምተናል። እኔ ግን ዛሬ በተሰጠኝ የልጅነት ስልጣን ቃል ሳወጣባችሁ ማለት ነው እንገነጠላለን እንደዚህ የትም አትሄዱ። እርግጠኛው ነኝ የምነግራችሁ ትግራይ 3 ቦታ ትከፈላለች፣ አማራ 4 ቦታ ይከፈላል፣ ኦሮሚያ ክልሉ 4 ቦታ ይከፈላል። ትረጋጋለህ፣ ይገባላል፣ ትረጋጋለህ። በተረፈ መሽቶ በነጋ ቁጥር እንገነጠላለን እያላችሁ አታደናብሩ ነው። 60 ትናንሽ ክልሎች ትወጣላችሁ በትንሹ within 5 years። አብረን ኖረናል፣ አብረን እናረጃለን፣ አብረን እንጠፋለን እንጂ ሚሊዮን 70 ሚሊዮን ትግራይ መገነጠላል ይላል፣ አማራም እንደዚህ ይላል፣ ኦሮሞም ጉራጌም ስልጤም እንደዚህ ይላል። በቀጣይ እየነገርኳቸው ያሉት የሚሆነው ነው። ኦሮሚያ ክልል 4 ቦታ 4 ወይም 5 ይሆናል ትንንሽ ክልሎች፣ አማራ ክልልም እንደዛ 5 ትንሽ ክልሎች ይሆናል፣ ትግራይም እንደዛ ይሆናል። ዘን እንዴት እንደምትገነጠሉ ታሳዩናላችሁ። ትንንሽ ስትሆኑ ማለት ነው፣ መንደር ነው የምትሆኑ። አሁን ችግር የሆነው አገር ውስጥ ሆናችሁ እንደ ሀገር የምታስቡ ስለሆነ ነው። ኦሮሚያም ጡንቻዋ ፈርጥሟል፣ ትግራይም ጡንቻዋ ፈርጥሟል፣ ደቡብም ፈርጥሟል። ሁላችሁም ሀገር ውስጥ ሆናችሁ እንደ ሀገር እያሰባችሁ ስለሆነ እንገነጠላለን። ሕገ መንግስቱ ይፈቅድላችኋል። በዛ ላይ አንቀጽ 39 ይሄ መስተካከል አለበት እንጂ እኔና አይመን በሀሳብ ካልተስማማን የሚዳኘን ህግ ነው። ለምን ይገነጠላል? ከኔ ለምን ይላል? እኔ አይመንን ማክበር አለብኝ፣ እሱ እኔን ማክበር አለበት። አይመንን ከበደልኩት እኔን መጠየቅ ያለበት በህግ ነው። ተቋማቶች ያስፈልጉናል። ህግን ከተላለፍን that's why we need institution አይደል? ኢንስቲትዩሽን ያስፈልጋል። ይሄ ከሆነ ሁላችንም በጋራ እንኖራለን። አሁን ዓለም ያለበት ነባራዊ ሁኔታን አንደርስታንድ ማድረግ አለብን ብዬ አስባለሁ። ዓለም መልታይ ፖላር ሲስተም ውስጥ ባለበት ሰዓት ላይ ስለ ግሬት ፓወር ፖለቲክስ በሚተነተንበት ዓለም ላይ ያለን እንኳን እንደ ኢትዮጵያ ሆነን እንደ ፓን አፍሪካኒስት ሆነን አቀንቅነን እንኳን ማንችልበት ደረጃ ላይ ያለን። ስለዚህ እገነጠላለሁ ትክክለኛ ነው፣ ሀሳብ ትክክል ነው፣ ህገ መንግስታዊ ነው። ደግሞ የሚገርመው ነገር ህገወጥ ነገር አይደለም የተናገርከው። ለአብሮነት ግን ያዛልቃል ይሆናል ወይ ካልከኝ የሚሆን አይመስለኝም ለማለት ያለ። ዞሮ ሲመጣ ምን ላይ ይሰጣል? አኪላን እንስማና ወደ ሶራ ከዛ ወደ መሐመድ እንሄዳለን። ታፕ እያደረጋችሁ ፕሊስ። ሰላም ብያለሁ። እንዴት ነው? ደቂቃ ያዝ እንግዲህ ቴዲ ያደራ እንዳትረሳ። ሁላችሁ በደቂቃ ነው 6 ደቂቃ። ዱላው በደቂቃ ይሆንልን ነው። ኤኒዌይስ ስለ ዶክተሮቹ፣ ስለ ህክምና ባለሙያዎቹ፣ ስለ ጃዋር እና ስለ አሁን ተመሰረተ ስለተባለው ድርጅት አነሳለሁ። ባይ ዘ ወይ ከህግ አንጻር መነሳት አለበት። የህክምና ሰዎች በጣም አንደር ፔይድ ናቸው። ከኢትዮጵያ ጋር እንግዲህ ቅርብ ርቀት ላይ ያለች ብሎ የሚያስቧት በብልጽግና ኃይሎች በአፍሪካ ትልቁን ኢኮኖሚ ገነባን የሚሉት ጎረቤት ሀገር ኬንያ በወር ለኢንትሪ ሌቭል ዶክተሮች በወር 90,000 ብር ትከፍላለች። እጅግ የሚያሳዝነው ከኢትዮጵያ ዶክተር ብሄድ ትቀጥራለች፣ ምንም ችግር የለባትም። አክሰፕት የኢትዮጵያን ዲግሪ። ነገር ግን የኢትዮጵያ ዶክተሮች ዲግሪያቸው ለ5 ዓመት በጉልበት ይያዛል። አንድ ዶክተር ለ5 ዓመት በየወሩ 10 ሺህ ብር እየተከፈለው በግድ ታንቆ እንትን ይላል ማለት ነው፣ እንዲሰራ ይደረጋል። ኢቨን ኢፍ የኮስት ሼሪንጋቸውን ቢከፍሉ ማለት ነው። ኦኬ። ስለዚህ ሌላ ሀገር እንኳን ሄደው እንዳይሰሩ እስረኞች ናቸው።
ላይክ እንደ ወንጀለኛ ታስረው በጉልበት የሚሰሩ የባርነት ውስጥ ነው ያሉት። አሁን በህግ አንጻር ሰልፍ መውጣት አይችሉም ተብሏል። እንግዲህ ያው እኔ ይሄ ህግ ነገር ደስ ይለኛል። ታውቃለህ የኢትዮጵያ የሌበር ሎ ፕሮክላሜሽን 1156 2019 ላይ የወጣው ላይ እነዚህ ሰዎች ስትራይክ የማድረግ they have the right to strike ማመጽ ይችላሉ። 10 ቀን ግን ለማሰራቸው የፋብሪካም ሰራተኛውን የመንግስትም ሰራተኛውን 10 ቀን ፕራየር መስጠት አለባቸው። እነዚህ ሰዎች ከጀርባ የህግ ሰው እንደሚያማክራቸው የምታውቀው አይ ቲንክ 15 ቀን አካባቢ ሰጥተዋል ኤክስትራ 5 days አይደል? ስለዚህ በህግ ትክክል ናቸው። ህገ መንግስቱ ምን ይላል? አንቀጽ 42 እናንበው። አንቀጽ 42 የፋብሪካ አገልግሎት ሰራተኞች፣ ገበሬዎች፣ የእርሻ ሰራተኞች፣ ሌሎች የገጠር ሰራተኞች ከተወሰነ የኃላፊነት ደረጃ በታች ያሉና የስራ ጠባያቸው የሚፈቅድ ሁኔታ የመንግስት ሰራተኞች የስራ ኢኮኖሚ ሁኔታዎች ለማሻሻል በማህበር የመደራጀት መብት አላቸው። ስለዚህ እነዚህ ሰዎች ያደረጉት መደራጀት አንቀጽ 42 ሀ የሚፈቅድላቸው ነው። በዚህ ውስጥ እንደፈለጋቸው እንዲንቀሳቀሱ 11 ቅድም ያነበብኩት 1156 ፕሮክላሜሽን 2019 ላይ ወጣው ይፈቅድላቸዋል። ህጋዊ ስትራይክ የማድረግ ስራ የማቆም አድማ የማድረግ መብት አላቸው ማለት ነው። ኦኬ። ስለዚህ ይህንን ህገ መንግስታዊ መብታቸውን ህገ መንግስቱን ተንተርሶ አንቀጽ 42ን ተንተርሶ የወጣው አዋጅ 2019 ላይ የወጣው አዋጅ የፈቀደላቸው መብት አትችሉም የሚል አምባገነን መንግስት መጥቷል። አሁን መንግስቱ ህገ መንግስታዊ መብትን የማያከብር ከሆነ ኢቭን የአሁኑ መንግስት ሌጋል መንግስት ነው ወይ ህጋዊ መንግስት ነው ወይ ብለና እንቀበለዋለን። ቢኮዝ ስልጣኔን በህገ መንግስቱ ያገኘሁት ነው ብሎ ያስባል አይደል? ይሄ መንግስት ምርጫ ያደረገው በህገ መንግስቱ ነው። መንግስትነቱን አዘርት ለማድረግ አሁን በትግራይ ጦርነት ጊዜ መንግስት ነኝ ህገ መንግስቱን አሻሽሎ ነው መንግስት ይሆን። መንግስት ለመሆን ህገ መንግስቱን ይጠቀማል። ህዝብ ግን ህገ መንግስቱን ተጠቅሞ ቀን ሰጥተው በትክክል ኤክስትራ 5 ቀን ሰጥተው ሰልፍ ስራ ሊያቆሙ ሲሉ ሊያውም በየቀኑ እየተናገሩ ተዘጋጅ